ሻሎም እንዴት ናችሁ? ዛሬ በአንደኛ ነገሥት ምዕራፍ 8 ከቁጥር 21 ላይ በመመስረት ለታቦቱ ቦታ አስቀመጣችሁለት ወይ በሚል ርዕስ በተዘጋጀው ስብከት አማካኝነት ጸጋን ላካፍላችሁ ፈለኩ። የቃል ኪዳኑ ታቦት በእስራኤል ታሪክ ውስጥም በመጽሐፍ ቅዱስ ታሪክ ውስጥም በጣም አስፈላጊ ነው። ያለሱ የእግዚአብሔር ቤተ መቅደስ በምድር ላይ በሰዎች መካከል ያለው መኖሪያ ሙሉ በሙሉ አለመጠናቀቁ የሚገልጽ ነው። ሆኖም ይሄ የከበረ የቃል ኪዳኑ ታቦት ከጠፋ በእስራኤል ታሪክ ውስጥ እንደገናም የተገኘበት አጋጣሚ ነበር። የጠፋውን የቃል ኪዳኑን ታቦት ታሪክ እንመልከት። ታቦቱ ለመጀመሪያ ጊዜ በሙሴ ማደሪያ ውስጥ በ1445 ዓመተ ዓለም ታየ። ይህም በ1102 ዓመተ ዓለም ከዚያም በጦርነት ወቅቶች በፍልስጤማውያን እጅ ጠፍተውም ነበረ። ታቦቱ በመጨረሻም ወደ ዳዊት ከተማ ተመለሰ። ከዚያም በ959 ዓመተ ዓለም የሰለሞን ቤተ መቅደስ ሲገነባ እዚያ ውስጥ ነበረ። ታቦቱ ከዳዊት ድንኳን ተነስቶ በመጨረሻም በቅድስተ ቅዱሳን ውስጥ ተቀመጠ። ይሁን እንጂ ከዚህ ጊዜ ጀምሮ እስራኤላውያን በዚች በተስፋ በተሞላች በከነዓን ምድር ኃጢአትን ሰርተዋል። በዚህ ምክንያት በ586 ዓመተ ዓለም የባቢሎን ወረራ እንደተከሰተ እናስታውሳለን። አሁን በዚህ ጊዜ የቤተ መቅደሱ ቅዱስ ዕቃዎች ጭምር ባቢሎን ወስደው ነበረ። ነገር ግን የቃል ኪዳኑ ታቦት ከዚያ ዝርዝር ውስጥ ጠፍተዋል። ብዙ ምሁራን ይህ ታቦት ከዚህ ጊዜ ጀምሮ ከእስራኤል ታሪክ እንደጠፋ ይገምታሉ። በእርግጥም በ573 ዓመተ ዓለም ነቢዩ ሕዝቅኤል የቤተ መቅደሱን ራእይ ሲያይ ስለ ታቦቱ ምንም የተጠቀሰ ነገር የለም። እስራኤላውያን በመጨረሻ ከባቢሎን ምርኮ ተመልሶ በ516 ዓመተ ዓለም በኢየሩሳሌም የሚገኘውን ቤተ መቅደስ በዘሩባቤል ቤተ መቅደስ ውስጥ እንደገና ሲገነቡ ያሳያል። ይህም ታቦት እንደጠፋ ነው። ከብዙ ጊዜ በኋላ በ20 ዓመተ ዓለም በሄሮድስ ቤተ መቅደስ ታቦቱ ጠፍቷል። በመጨረሻም በ70 ዓመተ ዓለም በሮማውያን ወረራ ወቅት የቲቱ ቅስት የወርቅ መቅረዝ ወይም የመገኘት እንጀራ ጠረጴዛ በቤተ መቅደስ ውስጥ ያሉ ሌሎችም ቅዱስ ዕቃዎች ምስሎችን ይዘዋል። ነገር ግን ታቦት የለም። ስለዚህ የቃል ኪዳኑ ታቦት በእስራኤል ታሪክ እስከ ዛሬ ድረስ እንደጠፋ እናያለን። ነገር ግን በሚገርም ሁኔታ የቃል ኪዳን ታቦት በመጽሐፍ ቅዱስ መጨረሻ ላይ በአፖካሊፕስ መጽሐፍ በራእይ መጽሐፍ ውስጥ እንደገና ይታያል። የመጨረሻው ሰባተኛው መለከት ሲነፋ የእግዚአብሔር መንግስት ሲታወጅ ሰማያት ይከፈታሉ። በእግዚአብሔር መቅደስ ውስጥ ይሄ የቃል ኪዳን ታቦት ይታያል። በራእይ ምዕራፍ 11 ከቁጥር 19 ላይ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ፣ የቃል ኪዳኑም ታቦት በቤተ መቅደስ ውስጥ ታየ ይላል። አሁንም ይሄ ቤተ መቅደስ የሰማይ ቤተ መቅደስ ነው፣ እውነተኛው ቤተ መቅደስ ነው። የሚታየውም ታቦት ከታሪክ ሂደት ቢጠፋም እውነተኛው አካል በሌላ አነጋገር የእግዚአብሔር ወይም የእግዚአብሔር ቃል መኖር አሁንም መኖሩን መቀጠሉና ለዘላለም እስከ መጨረሻም ድረስ መሄዱ ነው። እነዚህ በእስራኤል ታሪክ ውስጥ ያሉት ምድራዊ ቤተ መቅደስ ውስጥ የእውነተኛ ሰማያዊ ነገሮች ቅጂዎችና ጥላዎች ብቻ መሆናቸውን ልብ ማለት አለብን። እናም ቀደም ሲል የሆነው ነገር በመጨረሻው ዘመን እንዲፈጸም በመጽሐፍ ቅዱስ ውስጥ ተጽፎ ይገኛል። እኛም የኢየሱስ ክርስቶስ ተከታዮች እንደመሆናችን መጠን የመቤዠት ታሪክ መንገድ ፈጻሚዎች ነን። በእርግጥም ሰለሞን በብሉይ ኪዳን ዘመን ታቦቱን ለማስቀመጥ ቦታ እንዳዘጋጀው ሁሉ እኛም ዛሬ የአዲስ ኪዳን ቅዱሳን ይህንን እውነተኛውን የቃል ኪዳን ታቦት ለማስቀመጥ ቦታ ማዘጋጀት አለብን። መጽሐፍ ቅዱስ ይህንን ይነግረናል። ዛሬ የዚህ የእውነተኛ የቃል ኪዳን ታቦት ምን ያህል አስፈላጊ እንደሆነ እንመረምራለን። ጥቂት ጥቅሶችንም እንመለከታለን። በአንደኛ ነገሥት ምዕራፍ 6 ከቁጥር 19 ላይ ሰለሞን ታቦቱን እዚያ ለማስቀመጥ ውስጣዊ መቅደስ እንዳዘጋጀ እናያለን። እንዲሁም በአንደኛ ነገሥት ምዕራፍ 8 ከቁጥር 13 ላይ ሰለሞን ለእግዚአብሔር መኖሪያ ለዘላለም ቦታ እንደሰራ ጸለየ። ልክ እንደዚህ በአዲስ ኪዳን ዘመን በክርስቶስ ውስጥ ዘላለማዊ የእግዚአብሔር ቤተ መቅደስ እየተገነባ ነው። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ ይገኛል። መጽሐፍ ቅዱስ የእግዚአብሔር ቤተ መቅደስ መሆናችንን ያስታውሰናል። እንዲሁም በኤፌሶን ምዕራፍ 2 ከቁጥር 22 ላይ
እኛ እንደ አንድ የጋራ ቡድን በመንፈስ የእግዚአብሔር መኖሪያ ሆነን እየተገነባን እንዳለ ያሳያል። ታያላችሁ በእስራኤል ታሪክ ውስጥ እግዚአብሔር ሕዝቡ ይህንን ታቦት እንዴት እንደሰሩ በሚያስገርም ሁኔታ እንደነገራቸው ልብ ማለት አለብን። ስለዚህ የቃል ኪዳኑ ታቦት 3 ክፍሎችን እንመለከታለን። ስለዚህ እኛ ይሄንን ታቦት ለማስቀመጥ ቦታ ማዘጋጀት እንችላለን። የነዚህ 3 የቃል ኪዳን ታቦት ክፍሎች የመቤዠት ታሪክ ጠቀሜታዎች ምንድናቸው የሚለውንም ማየት ያስፈልጋል። እንረዳው ዘንድ የቃል ኪዳኑ መንፈሳዊ ታቦት እንድንገነባ በልባችንም እንድንቀበለው ያስፈልጋል። የእግዚአብሔር ቤተ መቅደስ ስለሆነን ማለት ነው። አሜን። የመጀመሪያው ክፍል ሕጉ ነው። በመጀመሪያ ይህ ታቦት መሰራት አለበት። ከዚያም ሕጉ በውስጡ መቀመጥ አለበት። ያ በዘጸአት ምዕራፍ 25 ከቁጥር 10 እና በቁጥር 16 ላይ ታቦትን ሰርተ በታቦቱ ውስጥ የእግዚአብሔር ቃል የሆነውን የምስክርነት አስቀምጥ ይላል። ወይም 10ቱን ትእዛዛት ማለት ነው። የመጀመሪያው እርምጃ ይሄ ነው። ታቦቱን ሰርተ በታቦቱ ውስጥ የእግዚአብሔር ቃል የሆነውን ምስክርነት አስቀምጥ ወይም 10ቱን ትእዛዛት ማለት ነው። የመጀመሪያው እርምጃ ይሄ ነው። ታቦቱን ሰርተ የእግዚአብሔርን ቃል አስቀምጥበት የሚለው ነው። ነገር ግን እዚህ ላይ ሕጉን የሰጠን የእግዚአብሔር ዓላማ ለመረዳት በጣም መጠንቀቅ አለብን። እግዚአብሔር ሕጉን የሰጠን ለምንድን ነው? ስለ ሕጉ ዓላማ ያለን ግንዛቤ ከእግዚአብሔር ዓላማ ጋር መጣጣም አለበት። መጽሐፍ ቅዱስ የሕጉ ዓላማ ኃጢአትን ማወቅ እንደሆነ በአንድ ቃል ይነግረናል። በሮሜ ምዕራፍ 3 ከቁጥር 10 እና 12 ላይ ባለው ይህንን ይገልጽልናል። እንዲህ ይላል፣ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም፣ ሁሉም ተሳስተዋል፣ በአንድነትም የማይጠቅም ሆነዋል፣ ቸርነት የሚያደርግ የለም አንድስ እንኳ የለም ይላል። ይህም ጻድቅ የሆነ ሰው እንደሌለ ይነግረናል። ይህም አንዱ የኃጢአት እውቀት ነው። ይህ ምን ያህል ፍጹም ኃጢአተኞች እንደሆንን መረዳት እንድንችል ያደርጋል። በኃጢአት ኃይል ስር እንዴት ሙሉ በሙሉ አቅም እንደሌለን መረዳት ያስፈልጋል። በሮሜ ምዕራፍ 3 ከቁጥር 20 እንደሚነግረን በሕግ ሥራ ሥጋ ሁሉ በሱ ፊት ስለማይጸድቅ የሚያስቀምጠውንም ያሳያል። የሕግ ዓላማ ይሄው ነው። በሕግ በኩል ኃጢአትን ማወቅ ይመጣል፣ መጽደቅ ግን ሊመጣ አይችልም። እንደገና የሕግ ዓላማ ኃጢአትን ማወቅ ነው። ሕጉን በተረዳን ቁጥር ኃጢአትን በማወቅ የበለጠ ስለ ኃጢአት ግንዛቤ ይኖረናል። ይሄ ማለት የኃጢአት ግንዛቤ ማለት ጽድቅ ማለት አይደለም። ማንም የሕጉን 613 ድንጋጌዎች ሁሉ በትክክል መጠበቅ አይችልም። ስለዚህ በጣም መጠንቀቅ አለብን። 10ቱ ትእዛዛት በጣም ፍጹም ናቸው፣ አስፈሪ ሕግም ናቸው። እነዚህን የሚጥስ ማንኛውም ሰው የሞት ፍርድ ይፈረድበታል። ስለዚህ ማንም ሰው ይህንን ፍጹም የእግዚአብሔርን ሕግ በግዴለሽነት እርስ በርስ ለመለካት ወይም እርስ በርስ ለመፍረድ መጠቀም የለበትም። ይህን ለማድረግ እኛ መብት የለንም። በጣም መጠንቀቅ አለብን። ነገር ግን በብሉይ ኪዳን ዘመን ሰዎች ይህንን አልተረዱም ነበር። የቃል ኪዳኑ ታቦት በመጨረሻ ከፍልስጤማውያን ጦር ሲመለስ እስራኤላውያን በጣም ተደሰቱ፣ ጩኸታቸውንም ጮሁ። በመጨረሻም የቃል ኪዳኑ ታቦት መልሰናል እያሉ ነበር። ውስጡ ያለውን እንመልከት። ብትከፍቱት 10ቱ ትእዛዛትን ታያላችሁ። በዚያም ቀን እግዚአብሔር ሕዝቡን ሁሉ መታ፣ ታላቅ እልቂት ሆነ የዛን ቀን። ይሄ ደግሞ ምንድን ነው የሚነግረን? የቃል ኪዳኑ ታቦት 10ቱ ትእዛዛት ብቻውን በቂ አይደለም። በሌላ አነጋገር ታቦት የሳጥኑ ክፍል ከዚህም የቃል ኪዳኑ ቃል ወይም 10ቱ ትእዛዛት በውስጣቸው ሲኖሩ እንደ ቃል ኪዳኑ ታቦት በቂ አይደሉም። ያልተሟላ ነገር አለ። ለምን? ምክንያቱም ያለ ልዩነት ሁሉም ሰው ሙሉ በሙሉ አቅመ ቢስ ስለሆነ ሁሉም ሰው የእግዚአብሔርን ትእዛዝ ይጥሳል። ሕጉን ፍጹም በሆነ መልኩ መጠበቅ የሚችል ማንም የለም። ነገር ግን በእግዚአብሔር ምሕረት የቃል ኪዳኑ ታቦት ሁለተኛው ክፍል ያስቀምጠናል። ያም የምህረት መቀመጫ ነው። ታያላችሁ፣ የቃል ኪዳኑ ታቦት መሸፈኛ እግዚአብሔር በሕጉ መሰረት እንዳይፈረድብን የእግዚአብሔርን ጠንካራ ፈቃድ ያሳያል። ሃሌሉያ! እግዚአብሔር እንዲህ ይላል፣ እናንተ ሙሉ በሙሉ ደካማ እንደሆናችሁ አውቃለሁ፣ ሕጌን ሙሉ በሙሉ
መጠበቅ እንደማትችሉ ተረድቻለሁ። ነገር ግን ይቅር እላችኋለሁ፣ ኃጢአታችሁንም ሁሉ የሕጉንም ጥሰቶች ሁሉ በምሕረቴ እሸፍናለሁ ይላል። ስለዚህ እግዚአብሔር ይህንን የቃል ኪዳኑን ታቦት ሙሉ በሙሉ ይሸፍናል። 10ቱ ትእዛዛት ሊታዩ አይችሉም። ታያላችሁ ይህን መሸፈኛው ከአዳምና ሔዋን የመጀመሪያው ኃጢአት ከአባቶቻችን የተፈጸሙት በዘር የሚተላለፉ ኃጢአቶችና ራሳችን ላይ ከምናመጣው ኃጢአት ጨምሮ ማለት ነው። እነዚህ ሁሉ በእግዚአብሔር 10ቱ ትእዛዛት ላይ የሚፈጸሙ ጥሰቶች ሙሉ በሙሉ የተደበቁና የተሸፈኑ ናቸው። ታያላችሁ ይህን ታቦት የሚሸፍነው ይሄ ክዳን የምህረት መቀመጫ ይባላል። እንዲሁም የስርየት ቦታ በመባል ይታወቃል። ይሄ ቃል ካፓሪት ነው የሚለው የምህረት መቀመጫ። በእርግጥ የመጣው ከካፓር ከሚለው ቃል ነው። መሸፈኛ እንደማለት ወይ ደግሞ መደበቅ እንደማለት ነው። ታያላችሁ የምህረት ዙፋን የእግዚአብሔር ዙፋን ነው። ምክንያቱም የእግዚአብሔር መገኘት የሚሰራበት ቦታ ነው። ይህ የስርየት ዙፋን ነው። የእግዚአብሔር የስርየት ዙፋን በሌላ አነጋገር የእግዚአብሔር ይቅርታ ነው ማለት ነው። እግዚአብሔር ኃጢአታችንን ሁሉ ሙሉ በሙሉ ሸፈነ። ገላትያ ምዕራፍ 3 ከቁጥር 22 ደግሞ መጽሐፍ ቅዱስ ሁሉንም ሰዎች ከኃጢአት በታች ዘግቷቸዋል። ስለዚህ መጽሐፍ ቅዱስን በተማርን ቁጥር ኃጢአተኞች መሆናችንን የበለጠ እንገነዘባለን። ኃጢአትን ለመፈጸም ወይም የእግዚአብሔርን ቃል ለመተላለፍ ሙሉ በሙሉ አቅም እንደሌለን ለምን መገንዘብ እንዳለብንም ያሳየናል። ስለዚህ በኢየሱስ ክርስቶስ በኩል በማመን የተስፋው ቃል ለኛ ለምናምን እንደተሰጠን እናምናለን ማለት ነው። ኢየሱስ የሚለው ስም ብቻ ሕዝቡን ከኃጢአት እንደሚያድናቸው ይነግረናል። ታያላችሁ እዚህ ጋር የኢየሱስ ክርስቶስ ፍቅር ኃጢአታችንን ሁሉ ይሸፍናል። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 8 እስከ 9 ላይ ፍቅር የኃጢአትን ብዛት ይሸፍናል የሚለውን ሐሳብ በደንብ ያብራራል። በመጽሐፍ ቅዱስ ውስጥ የሚገኙ እጅግ አስደናቂ ቃላት አንዱ የእግዚአብሔርን ሕግ ከመጠበቅ ይልቅ ድክመታችንን ለመደበቅ መሞከራችን ምንኛ የሚገርም ነው። ሮሜ ምዕራፍ 3 ከቁጥር 25 እንደሚነግረን ኢየሱስ እግዚአብሔር በእምነት እንደሚሰራ በደሙ የሚቀርበውን የስርየት መስዋዕት አድርጎ አቀረበው። ይህንንም ያደረገው የእግዚአብሔርን ጽድቅ ለማሳየት ነው። ምክንያቱም በመለኮታዊ ችሎታው ማለትም በሱ ትዕግስትና መታገስ ለረጅም ጊዜ እየተሰራ የነበረውን ኃጢአት እግዚአብሔር ኃጢአታቸውን ለቅጣት ሳይሆን የተጠቀመው ቀደም ሲል የሰራናቸውን ኃጢአቶች ሁሉ ይቅር አለ። ይህም የእግዚአብሔር ችሎታ ነው። እግዚአብሔርም ፊቱን ያዞረበት አጋጣሚ ነበረ፣ የሰራነው ኃጢአት ላለማየት ማለት ነው። እግዚአብሔርም ኃጢአታችንን ሙሉ በሙሉ ሸፈነው። እንዲሁም በቆላስያስ ምዕራፍ 2 ከቁጥር 13 እስከ 14 ላይ እግዚአብሔር ከክርስቶስ ጋር ሕያው አድርጎናል። ወንድሞች ሆይ ኃጢአታችን ሁሉ ይቅር አላለም? በእኛ ላይ የተከሰሱትን ክሶች መዝገቡን አልሰረዘም? ሰርዞታል። 10ቱ ትእዛዛት እስከ ቆሙ ድረስ እነዚህ ክሶች በእኛ ላይ የሉም። ምክንያቱም ልንጠብቃቸው አንችልም። ኢየሱስ ግን ያንን መዝገብ ሰርዞታል። ኢየሱስ በመስቀል ላይ በመቸንከር ኃጢአታችንን በማስተሰሪያ መስዋዕት በመሆን አስወግዷል። ታያላችሁ በመጽሐፍ ቅዱስ ውስጥ የተጻፈውን በመረዳት ጸጋን ትተን ሕጉን ብቻ እየተረዳን ከሄድን ኃጢአታችንን እየጨመረን እንሄዳለን። ኃጢአታችን እየሰፋ ይሄዳል። ከዚያም የኢየሱስ ክርስቶስ ጸጋ እንደበዛልን ወደ መረዳት መምጣት አለብን። በሮሜ ምዕራፍ 5 ከቁጥር 20 ሕግ የመጣው መተላለፋችን ኃጢአታችን እንዲበዛ እንደሆነ ይናገራል። ነገር ግን በዚህ ስቃይ አያበቃም። ምክንያቱም ኃጢአት በሚበዛበት ቦታ ላይ የእግዚአብሔር ጸጋ የበለጠ በዝቶልን ነበረ ማለት ነው። ሃሌሉያ። ስለዚህ ኃጢአቱ እየሰፋ ምናልባትም እየከበደ ሲሄድ የእግዚአብሔርን ቃል በጥልቀት ስንረዳ ምን ያህል ደካማ እንደሆነንና ምን ያህል ያንን መፈጸም እንደማንችል ስንገነዘብ
ወደ እግዚአብሔር ጸጋ እንመጣለን። የአምላካችን ጸጋ በክርስቶስ ላይ በመስቀል ላይ በመከፈሉ በመስዋዕትነቱ በመከፈሉ የሚያሳየውን ይህንን ጸጋ እንቀበላለን። የእግዚአብሔር ጸጋ የበለጠ ይበዛልናል። አሜን። በያዕቆብ ምዕራፍ 2 ከቁጥር 13 ላይ ምሕረት በፍርድ ላይ ድልን እንደሚቀዳጅ ይናገራል። ታያላችሁ፣ ይህ የፍርድ ዙፋን ነው። ነገር ግን ይሄ ብቻውን ታቦቱን አያጠናቅቅም። ታቦቱ በፍርድ ዙፋን ብቻ የተሟላ አይደለም። ይሄ የምህረት ዙፋን ሊኖረው ይገባል። የምህረት ዙፋን ፍርዱን ያሸንፋል። እናም እዚህ የምህረት ዙፋን እግዚአብሔርን የምንገናኝበት የጸጋ ዙፋን ነው። ስለዚህ በዕብራውያን ምዕራፍ 4 ከቁጥር 16 ላይ ስለዚህ ምህረትን እንድንቀበል በሚያስፈልግን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እያለ ይነግረናል። እግዚአብሔር በዚህ የቃል ኪዳን ታቦት በኩል እያሳየን ያለው ይሄንን ነው። እንግዲህ በዘጸአት ምዕራፍ 25 ከቁጥር 22 ላይ እግዚአብሔር የምናገኝበትን ቦታ በዚህ መንገድ ያስቀምጥልናል። የት ነው? በምስክሩ ታቦት ላይ ብቻ ነው። እዚያ ላይ ብቻ ሳይሆን በምስክሩ ታቦት ላይም ባሉት ሁለት ኪሩብ መካከል ላይ እንዳለ ይነግራል። እንደገናም ታቦቱና 10ቱ ትእዛዛት ብቻ የቃል ኪዳኑ ታቦት እንደማያጠናቅቁ ማስታወስም ያስፈልጋል። ነገር ግን ይህ የታቦት የምህረት መክደኛው ክዳኑ የቃል ኪዳኑን ታቦት እንደማያጠናቅቅም ማወቅ አለብን። የእግዚአብሔር መገኘት እንዲመጣ አንድ ተጨማሪ ነገር ያስፈልጋል። ሶስተኛው ክፍል ጋር መሄድ አለብን። በቃል ኪዳኑ ታቦት ላይ ያለው ምንድን ነው? ኪሩቤል ነው። የምስክር ታቦት የመጀመሪያው ክፍል የምህረት መክደኛው፣ ሁለተኛውም እያለ ይቀጥላል። ሶስተኛው ክፍል በሁለቱ ኪሩብ መካከል ሲሆን እግዚአብሔር ለእስራኤላውያን ሁሉ የሚናገርበት ቦታ ነው። ስለዚህ ኪሩቤልን እንመልከት። ኪሩቤል ምንድን ነው? እነዚህ ኪሩብ ስራቸውን በእርግጥ እዚህ ጋር ይገልጻል። ከምህረት መክደኛው ጋር በአንድ ክፍል የተሰሩ ናቸው። በዘጸአት ምዕራፍ 25 ከቁጥር 19 እስከ 20 ላይ አንዱን ኪሩብ በአንድ ጫፍ አንዱን ኪሩብ በሌላኛው ጫፍ አድርግ፣ የስርየት መክደኛውን በሁለት ጫፍ አድርግ ይላል። ኪሩብና የስርየት መክደኛው አይነጣጠሉም። ስለዚህ ዘጸአት ምዕራፍ 25 ከቁጥር 19 እስከ 20 ኪሩብ ክንፎቻቸው ወደ ላይ ይዘረጋሉ ይላል። ኪሩብን ግን መነጣጠል አይቻልም። የስርየት መክደኛው ይሸፍናሉ፣ ፊታቸውም ወደ ስርየት መክደኛው ይመለሳል። ይሄ ጥቅስ ኪሩብና ከስርየት መክደኛው ጋር ምን ያህል እንደማይነጣጠል ነው የሚናገረው። ይሄ የሚነግረን በሕይወታችን ውስጥ ኪሩብ ከሌለ የእግዚአብሔርን ድምፅ መስማት አለመቻላችን ነው። ምክንያቱም እግዚአብሔር ከኛ ጋር እንደሚነጋገር የተናገረው እዚህ ነበር። በዘኍልቍ ምዕራፍ 7 ከቁጥር 89 ላይ ሙሴ ከሱ ጋር ለመነጋገር ወደ መገናኛው ድንኳን ሲገባ ድምፁን የሚናገረው ከየት እንደሆነ ሰማ። በምስክሩ ታቦት ላይ ካለው የስርየት መክደኛ በላይ ከሁለቱ ኪሩብ መካከል እያነጋገረው እንደሆነ ሰማ። ታዲያ ይህ ቃል ኪዳኑ ሙሉ ታቦት ነው። የመጀመሪያው ክፍል ታቦት ሲሆን ክዳኑም አለ። የስርየት መክደኛው ነው። የስርየት መክደኛ ተብሎ ይጠራል። ከላይም ከስርየት መክደኛው ጋር የማይነጣጠሉ እውነተኛ ኪሩቤል አሉ። የእግዚአብሔርን ድምፅ የሚያወጣው ቦታ ነው ማለት ነው። የቃል ኪዳኑ ታቦት እግዚአብሔር ክርስቶስን ያመለክታል። ይህም የቃል ኪዳኑ ታቦት እንደተፈጸመ ነው የሚናገረው። እሱ አማኑኤል ነው። እግዚአብሔር መገኘት ሁሌም ከኛ ጋር ነው። እዚህ ላይ ኢየሱስ በመጽሐፍ ቅዱስ ውስጥ የተናገረው ይህንን ነው። ኢየሱስ ክርስቶስ ወደዚህ ዓለም እንደተላከ ሁሉ ኢየሱስም ወደዚህ ዓለም በተመሳሳይ መንገድ እንደሚልከን ይናገራል። ይህም በዮሐንስ ወንጌል ምዕራፍ 17 ከቁጥር 18 ላይ ኢየሱስም ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያችኋለሁ ይላል። ስለዚህ የቃል ኪዳኑ ታቦት በታሪካዊ እይታ ብንመለከተው መደምደሚያው የቃል ኪዳኑ ታቦት በላዩ ላይ ኪሩቤሎች አሉ የሚለው ጋር እንመጣለን። ኪሩቤል የሚለው ስም ስትሰይሙ ምንድን ነው የምታስታውሱት? በዘፍጥረት ምዕራፍ 3 ላይ ወደ ሕይወት ዛፍ የሚወስደው መንገድ የሚጠብቁ ኪሩቤሎች ናቸው። ኢየሱስ ወደዚህ ዓለም ወደ እውነተኛው አካል የቃል ኪዳኑ ታቦት ሲመጣ
እግዚአብሔር ልክ እንደ እውነተኛ አካል ኢየሱስን እንደላከ እናውቃለን። ወደዚህ ዓለም የላከልን ቤዛችን። ስለዚህ በመጨረሻም ኢየሱስ እንደ አዲስ ኪዳን አገልጋዮች አድርጎናል። አሁን ይህ ረጅም ጥቅስ ነው፣ ነገር ግን በተወሰነ መልኩ ማንበብ ፈልጋለሁና በቀላሉ እንድንረዳው እንደገና በሰንጠረዥ መልክም አስቀምጠዋለሁ። በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 9 ላይ ይገኛል። እንዲህ ይላል፣ ኢየሱስ ለአዲስ ኪዳን አገልጋዮች አድርጎናል፣ በፊደል ሳይሆን በመንፈስ። ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል የሚለውን ይነግረናል ማለት ነው። እሺ የሚገድልን ሕይወት የሚሰጠን ፊደል እንደሆነና የመንፈስ ሕይወትን የሚሰጠን ደግሞ መንፈስ እንደሆነ ይናገራል። እዚህ ላይ የሚገድልና ሕይወትን የሚሰጥ መካከል ልዩነት አለ። ነገር ግን በድንጋይ ላይ የተቀረጹ ፊደላት የተጻፈው የሞት አገልግሎት ነው። ልክ እንደ 10ቱ ትእዛዛት በድንጋይ ላይ የተቀረጹ ናቸው። የመንፈስ አገልግሎት ግን በክብርም የበለጠ ነው። ሕይወትን ይሰጣል። በመንፈስ ነው ማገልገል የሚቻለው። የጽድቅ አገልግሎት ነው። ቁጥር 9 የኩነኔ አገልግሎት ክብር ካለው የጽድቅ አገልግሎት በክብር እንዴት አይበልጥም ይላል። ስለዚህ እነዚህ ሁለቱም ነገሮች እየተነጻጸሩ ወይም ደግሞ በንጽጽር መቀመጣቸውን ማየት እንችላለን። ስለዚህ ይህንን እንመልከት። አሁን እየተነጋገረን ያለነው ኢየሱስ በመስቀል ላይ ባደረገው ነገር ምክንያት ለአዲስ ኪዳን አገልጋዮች እንዴት ብቁ እንደሆነን ነው። እንግዲህ ይሄ የእግዚአብሔር ቃል 10ቱ ትእዛዛት ለትውልድ ሁሉ የዘላለም ኪዳን ነው። በዚህም የእግዚአብሔር ቃል በመመስረት የእግዚአብሔር ቃል አሁንም አንድ እንደሆነ ያሳያል። ነገር ግን ከዚህ አሮጌው ኪዳንና አዲስ ቃል ኪዳን እንዳለም እናያለን። ስለዚህ አሮጌው ቃል ኪዳን ደብዳቤው ይሄኛው ነው። ነገር ግን አዲሱ ቃል ኪዳን በወረቀት ላይ ባሉት ፊደላት ብቻ የተወሰነ አይደለም፣ ነገር ግን መንፈስም ጭምር እንጂ። ወደ አሮጌው ቃል ኪዳን በድንጋይ ላይ የተቀረጹ እነዚህ ደብዳቤዎች ይገድላሉ፣ ምክንያቱም ይኮንናሉ፣ ይፈርዳሉ። ነገር ግን በአዲስ ኪዳን ላይ ይቅርታና ሕይወት ነው ያለው ማለት ነው። ስለዚህ አሮጌው ቃል ኪዳን የሞት አገልግሎት ነው፣ ነገር ግን አዲሱ ኪዳን የመንፈስ አገልግሎት ነው። አሮጌው ቃል ኪዳን የኩነኔ አገልግሎት ነው፣ አዲሱ ደግሞ የጽድቅ አገልግሎት ነው ማለት ነው። አሁን ጽድቅ ማለት ከእግዚአብሔር ጋር በትክክለኛ ግንኙነት ውስጥ መቀመጥ ማለት ነው። እባካችሁ ይህን ልብ በሉ። ከተመሳሳይ ቃል ከ10ቱ የእግዚአብሔር ትእዛዝ ሁሉ የተለያዩ ውጤቶች እንዳሉ እናያለን። እናም ይህንን ትንሽ ወደፊት እንድንዘረጋ አንድ እርምጃ ወደፊት እንድንራመድና ይሄ በኤደን ገነት ውስጥ የተከሰተው ነገር እንዴት እንደሚያስታውሰን ማየት እፈልጋለሁ። አሮጌ ኪዳን የሚገድል የመልካምና የክፉን እውቀት ዛፍን ያስታውሰናል። አዲሱ ኪዳን ሕይወትን የሚሰጥ የሕይወት ዛፍን ያስታውሰናል። እነዚህ ሁለቱም ዛፎች በኤደን ገነት መካከል ነበሩ። እናም ኪሩቤልን አስታወሱ። ከቃል ኪዳኑ ታቦት ውስጥ ካለው የስርየት መክደኛ ጋር የማይነጣጠሉ ነበሩ። እነዚህ ኪሩቤል ለኛ ወደ ሕይወት ዛፍ መዳረሻ እንዳላቸው እናውቃለን። በኤደን ገነት ኪሩቤል ከእግዚአብሔር ጋር በጣም የቀረበ ግንኙነት ነበራቸው። ከእግዚአብሔር ጋር አጠገብ ሆነው የሚያገለግሉ ኪሩቤል ወደ እግዚአብሔር መቅረብ የሚችል ነበር። እነዚህ ኪሩቤል ወደ መጀመሪያው የፍጥረት ሁኔታ ከመለስን በሌላ አነጋገር አዳም ከመውደቁ በፊት እንዴት እንደነበረም ማየት እንችላለን። እንግዲያው እነዚህ ጥቅሶችን እንመልከት። በዘፍጥረት ምዕራፍ 3 ከቁጥር 24 እግዚአብሔር አዳምን ከኤደን ገነት ሲያባረረው እግዚአብሔር የኪሩቤልን ቦታ እዚያ በሩ ላይ ሲያስቀምጥ እናያለን። ዘብ የሚለው ቃል በዕብራይስጥ ሻማር ነው። እንደገና እንደሚታይ አስታውሱ። ወደ ሕይወት ዛፍ የሚወስደው መንገድ ላይ እንደ ጠባቂ ነው የቆሙት። በዘፍጥረት ምዕራፍ 3 ከቁጥር 24 ላይ ሆነው ነበር እንደዛ። ሆኖም በዘፍጥረት ምዕራፍ 2 ከቁጥር 15 ላይ አዳም በተመሳሳይ ተልእኮ እንደተቀበለ እናያለን። እግዚአብሔር አምላክ ሰውንም አዳምንም ወስዶ እንዲያለማት እንዲጠብቃት በኤደን ገነት አኖሮ ይላል። ሻማር እንደገና ተመሳሳይ ቃል የኤደን ገነትን እንደሚጠብቁ በኤደን ገነት ውስጥ የሕይወት ዛፍ እንዳለም ይናገራል። እንዲሁም በኤደን ገነት ውስጥ ከመሬት ውስጥ እግዚአብሔር አምላክ ለዓይን ደስ የሚያሰኝና ለምግብ መልካም የሆነውን ዛፍ ሁሉ እንዳበቀለ ይናገራል። በአትክልት መካከል የሕይወት ዛፍ እንዲሁም
መልካምና ክፉን የሚያስታውቀው ዛፍም እንዳለ ይናገራል። ነገር ግን እባቡ አዳምን ሊያታልለው መጣ። በሕይወት ዛፍ ሳይሆን በኤደን ገነት መካከል ባለው መልካምና ክፉን ከምታዛውቀው ከእውቀት ዛፍ ነበር። እንዲህ ይላል፣ እግዚአብሔር መልካሙና ክፉን ከሚያስታውቀው ዛፍ በበላችሁ ቀን ዓይኖቻችሁ እንደሚከፈት ስለሚያውቅ እንደ እግዚአብሔርም መልካምና ክፉን እንደምታውቁ ያውቃልና አለ። መልካምና ክፉን የሚታወቀው እንደዚህ ነው። ይህንን አገላለጽ እናስታውስ። አዳም መልካሙንና ክፉን የሚያስታውቀውን ዛፍ ፍሬ በመውሰዱ ምክንያት ምን ሆነ? ዘፍጥረት ምዕራፍ 3 ከቁጥር 10 እስከ 11 ፈራ። ምክንያቱም መልካምና ክፉን ካወቀ በኋላ ራቁቱን መሆኑን ተገነዘበ። ስለዚህ ከእግዚአብሔር ፊት ተሰወረ። እግዚአብሔርም ራቁቱን እንደሆንክ ማን ነገረ አለው። እግዚአብሔርም መልካምና ክፉን ከእውቀት ዛፍ በላ፣ እንዳትበላ ካልኩ በላ ወይ ብሎ ጠየቀው። በጣም የሚያስደንቀው ነገር አዳም መልካምና ክፉን ከሚያሳውቀው ከእውቀት ዛፍ ከመብላቱ በፊት አዳም ራቁቱን በተመሳሳይ መንገድ ነበር የሚኖረው። ነገር ግን ፈጽሞም አይተፋፈሩም ነበር። በዘፍጥረት ምዕራፍ 2 ከቁጥር 25 ላይ አዳምና ሚስቱ ሁለቱ ራቁታቸውን ነበሩ፣ ነገር ግን አይተፋፈሩም ነበር ይላል። መልካምንና ክፉን ማወቅ የሚያስከትለው ውጤት ምንድን ነው? እፍረት፣ ፍርሃትና የራቁትነት ስሜት ነው። የመልካምና የክፉ ዕውቀት ስንወስድ ይሄ ውጤት ነው የሚገጥመን። ስለዚህ ወደ ቃል ኪዳኑ ታቦት ስንመለስ እስካሁን እየተነጋገርን ነው ማለት ነው። ይሄ የቃል ኪዳኑ ታቦት ነው። ይሄ ክፍል ብቻውን ሙሉ የቃል ኪዳን ታቦትን ለመሆን በቂ እንዳልሆነ እናውቃለን። ይሄ ክፍል የሚሸፍነው ክዳንም ያስፈልገዋል። በሌላ አነጋገር ይቅርታን የሚያንጸባርቅ የስርየት መክደኛ ያስፈልገዋል። የቃል ኪዳኑ ታቦት ፍጹምና የተሟላ እንዲሆን እዚህ ጋር መኖር እንዳለበት ተምረናል። በዚህ ሕግ ክፍል ላይ እንደገና እንድናተኩር እፈልጋለሁ። ሕጉ የእግዚአብሔር ቃል ለኛ ምን እንደሆነ ማወቅ አለብን። ስለ መልካምና ክፉ ዕውቀት ስለማግኘት የሚገልጸው ሕግ ነው። ታውቃላችሁ፣ ብዙ ጊዜ መልካምና ክፉ የሆነውን መለየት እንዳለብን እንነጋገራለን። ቀደም ብለን እንደመረመር ነው ማለት ነው። በሕጉ በኩል የኃጢአት ዕውቀት ይመጣል። መልካምና ክፉን ማወቅ የኃጢአት ዕውቀት አይደለም። ሁለት ፍጹም የተለያዩ ነገሮች ናቸው። በእርግጥ መልካምና ክፉ ምን እንደሆነ ለመረዳት እግዚአብሔር መልካምና ክፉ የሚገልጸውን ፍቺ መጠቀም አለበት። መልካምና ክፉ ነው የሚለው ጥልቅ ግንዛቤያችንን አይደለም። ሕጉ የተሰጠው ለዚህ አይደለም። መልካምና ክፉ የሆነውን ለመለየት አይደለም። እንደገና የሕግ ዓላማ የኃጢአት ዕውቀትን እንዲያበዛ አይደለም። ምን ያህል ኃጢአተኞች እንደሆንን ሕጉን መጠበቅ እንደማንችል እንድናውቅ። ስለዚህ ከእግዚአብሔር ምሕረትና ይቅርታ በእርግጥ ያስፈልገናል። ይሄ የቃል ኪዳኑ ታቦት ነው። የእግዚአብሔር ድምፅ ወደኛ የሚመጣበት መንገድ ይሄ ነው። ስለዚህ እነዚህ ሁለት ትርጉሞችን ለማየት ኢየሱስ መልካምና ክፉ የሆነውን ፍቺ እንዲያሳየን ያስፈልጋል ማለት ነው። በሉቃስ ወንጌል ምዕራፍ 6 ከቁጥር 9 እስከ 10 ላይ እናየዋለን። ኢየሱስ በሰንበት አንድ ሰው የፈወሰበት ታሪክ ነበረ። አንድ ነገር እጠይቃችኋለሁ፣ በሰንበት መልካም ማድረግ ወይስ ክፉ ማድረግ፣ ሕይወትን ማዳን ወይስ ማጥፋት ተፈቅዷልን ብሎ ጠይቆ ነበረ። ታያላችሁ፣ መልካምና ክፉ የሚለውን ቃል ይጠቀማል። ነገር ግን መልካምና ክፉ በእርግጥ ምን እንደሆነ፣ ሕይወትን ማዳን ወይስ ማጥፋት የሚለውን ያነጻጽራል። መልካም ሕይወትን ማዳን እንደሆነ እናያለን። በተቃራኒው ክፉ ሕይወትን ማጥፋት ነው። ታያላችሁ፣ እዚህ ጋር መልካምና ክፉ መለየት መፍረድ አይደለም። መጽሐፍ ቅዱስ በራሳችን ወይም በሌላ ላይ ከመፍረድ በብርቱ ያስጠነቅቀናል። ምክንያቱም ያዕቆብ ምዕራፍ 4 ከቁጥር 11 እስከ 12 ላይ እንዲህ ይላል፣ ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙ የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርዱ ፈራጅ ነህ እንጂ ሕግን አድራጊ አይደለም። ሕግን የሚሰጥና የሚፈርድ አንድ ነው፣ እሱም ሊያድን ሊያጠፋ የሚችል ነው። በሌላም ግን የምትፈርድ አንተ ማነህ ይላል። ስለዚህ ሕግ ሰጪ ወይም ፈራጅ አንድ ብቻው ኢየሱስ ክርስቶስ ነው። ሊያድን ወይም ሊያጠፋ የሚችለው እሱ ብቻ ነው። ስለዚህ በባልንጀራችን ላይ የምንፈርድበት
ምንም ነገር ሊኖረን አይችልም። ስለዚህ የእግዚአብሔርን ቃል ለመፍረድ ፈጽሞ መጠቀም አንችልም ማለት ነው። መጽሐፍ ቅዱስ እዚህ ላይ በጣም አስደሳች አገላለጽ ይነግራል። ፍቅር ማለት ሰይጣንን የማታለያ መንገድ ነው ይላል። መጽሐፍ ቅዱስ ሰይጣንን ማታለል ከፈለግን መንገዱን በይቅርታ መሄድ እንዳለብን ይነግራል። በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 10 እስከ 11 ላይ እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ፣ እኔም ይቅር ካልሁ ይቅር ያሉትን ስለ እናንተ በክርስቶስ ፊት ይቅር ብየዋለሁ፣ በሰይጣን እንዳንታለል የእሱንም ሐሳብ አንስተውምና ይላል። ስለዚህ የእምነት ጉዟችን የቃል ኪዳኑ ታቦት በእምነት ጉዟችን ውስጥ የተለያዩ ደረጃዎች እንደሚነግረን እናውቃለን። የእግዚአብሔርን ቃል ሙሉ በሙሉ የምናገኝባቸው ጊዜያት አሉ። ውስጣችን በእግዚአብሔር ቃል የተሞላ እንዲሆንም ያስፈልጋል። ነገር ግን በዚህ የእግዚአብሔር ቃል ምንድነው የምናደርገው? ኃጢአተኞች መሆናችንን ሕጉን በመጠበቅ ረገድ ሙሉ በሙሉ አቅም እንደሌለን ስንገነዘብ የበለጠ ትሑቶች እንሆናለን። ስለዚህ ለምህረቱና ለይቅርታው ወደ አንድና ብቸኛ አዳኛችን ወደ ኢየሱስ ክርስቶስ እንቀርባለን። የቃል ኪዳኑ ታቦት ይህንን መልካም ዜና ያስታውሰናል። ኃጢአታችንን፣ ድክመቶቻችንን ሁሉ ሙሉ በሙሉ የተሸፈኑ የተደበቁ እንደሆኑም ይነግረናል። ያዕቆብ ዋስትና ነው። የቃል ኪዳኑ ታቦት ብቻውን ስንመለከት እግዚአብሔር ድክመቶቻችንን ሁሉ ኃጢአቶቻችንን ሁሉ እንደሚደብቅ ዋስትና ይሰጣል። ነገር ግን በተመሳሳይ ጊዜ የቃል ኪዳኑ ታቦት ከእግዚአብሔር ጋር አብረን መኖራችንን አማኑኤልን እንድንለማመድ የእግዚአብሔርን ድምፅ እንድንሰማ በጸጋው ዙፋን ከእግዚአብሔር ጋር እንድንገናኝ ይነግረናል። ስለዚህ የዛሬውን ስብከት በመጨረሻው ጥቅስ ሚክያስ ምዕራፍ 6 ከቁጥር 8 በአዲሱ እትም ማለትም በጥንታዊ የመጽሐፍ ቅዱስ ፍቺ ማጠናቀቅ እፈልጋለሁ። እንዲህ ይላል፣ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክም ጋር በትሕትና ትሄድ ዘንድ አይደለምን? ይላል። ስለዚህ እዚህ ላይ የቃል ኪዳኑ ታቦት በውስጡ ያሉትን 10ቱን ትእዛዛት ስለ ፍትህ እንደሆኑ ማወቅ አለብን። ፍትህ ብቻውን በቂ አይደለም፣ እንዲሁም ምሕረትን መውረድ አለብን። የኪሩቤል ፊት ወደ ምሕረት መክደኛው ነው፣ ክንፎቻቸውም የስርየት መክደኛውን ይሸፍናሉ። እነዚህም ሁለቱን በማግኘት ከአምላካችን ጋር ለመራመድ ዝግጁ ነን። የእግዚአብሔርን መገኘት በቃል ኪዳኑ ታቦት እንደተገለጸው ማለት ነው። ሚክያስ ምዕራፍ 6 ቁጥር 8 የእውነት የቃል ኪዳኑ ታቦት ምስል ነው የሚነግረን፣ የኪሩቤል እውነተኛው ምስል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 6 እና መዝሙር 18 ከቁጥር 10 ኪሩቤል የትም ቢሄዱ እግዚአብሔር የት እንዳለ ይነግረናል። ከቃል ኪዳኑ ታቦት እንደምናየው ከዚህ እውነተኛ የኢየሱስ ምስል ጋር እንድናመሳስል ጸልያለሁ። ስለዚህ አብረን እውነተኛውን የእግዚአብሔር መኖሪያ ስፍራ ሆነን እንድንገነባ እናም በልባችን፣ በሕይወታችን፣ በቤተ ክርስቲያናችን፣ በሕዝቦቻችንና በመላው ዓለም በእግዚአብሔር መንግሥት ውስጥ ለእግዚአብሔር ታቦት ቦታ እንድናዘጋጅ እግዚአብሔር በሄዳችሁበት ሁሉ ቦታ ከእናንተ ጋር ይሂድ። ልክ እንደ መዝሙር 18 ከቁጥር 10 በኪሩብ ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ እንደሚል ማለት ነው። እንጸልይ። አባታችን እግዚአብሔር ሆይ ስለ ቃል ኪዳኑ ታቦት ይህንን መልእክት ስለሰጠህን ስለባረከን እጅግ አድርገን እናመሰግናለን። አባታችን ሆይ በእምነት ጉዟችን የምንመረምረው የምናከማቸው ቃል ሁሉ ትህትናን እንዲሆን ኃጢአተኞች መሆናችንን እንድናስተውል ይህንንም ሕይወት ላንተ ክብር እንድንኖር እርዳን። ነገር ግን ተስፋ እንዳንቆርጥ ወይም ተስፋ ቆርጦ የቆሙትን የምናስቀጥል እንድንሆን፣ ምክንያቱም የቃል ኪዳኑ ታቦት ድክመቶቻችንን፣ ጉድለቶቻችንንና ኃጢአቶቻችንን ሁሉ እንደሸፈነልን በማወቅ እንድንራመድ እርዳን። ስለዚህ ሁል ጊዜ አይኖቻችን በቃል ኪዳኑ ታቦትና በዚህ መልካም ዜና ላይ እንድናተኩር እርዳን። ይህም ከኃጢአታችን ሁሉ ይልቅ እንደተሸፈነልንና ጸጋ እንደበዛልን እንድናውቅ ነው። ስለዚህ እውነተኛው ኪሩቤልም እንቀበል።
ወደ እውነተኛው የመጀመሪያው የፍጥረት ሁኔታችንም እንመለስ። ስለዚህ በስርየት ወንበሩ ላይ የማይነጣጠሉ እንዳሉ የትም ብንሄድ ይቅርታን የምናደርግ የሰይጣንን ሴራ እማንስት እንድንሆን እርዳን። ሁሉም የሻሎም አባላት በአንድነት አብረው ይኖሩና ፍትህን፣ ምህረትንና ትህትናን የሚከተሉ ብርሃንን የሚያወጡ ወደ አምላካችን መኖሪያ የሚገነቡ እንዲሆኑ ጸልያለሁ። አባቶች ስለ ፍቅር፣ ስለ ጸጋ ከልብ አድርጌ አመሰግናለሁ። ይህን ሁሉ በከበረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በምስጋና ጸልያለሁ። አሜን።